ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። አሜሪካና ኢራን በኒውክሌር ስምምነት ላይ ቀጥተኛ ውይይት ማድረግ ይችላሉ። ማንም ሶስተኛ ሸምጋይ አያስፈልግም የሚል ጥቆማ የሚመስል ሐሳብ ባለፈው ሳምንት የአሜሪካ ፕሬዝዳንት ዶናልድ ትራምፕ መናገራቸውን ዘግበንላችሁ ነበር። ታዲያ ኢራን በሐሳቡ የተስማማችና መልእክቱ የደረሳት ይመስላል። ቅዳሜ ዕለት መነጋገሩና መወያየቱን እንደሚጀምሩ ዶናልድ ትራምፕ ተናገሩ። የኢራን የውጭ ጉዳይ ሚኒስተር ውይይቱ እንደሚካሄድ አረጋግጠው ውይይቱ የሚካሄደው በተዘዋዋሪ ሊሆን ይችላል ካሉ በኋላ እድል የመሆኑ ያህል ምን እንዳለ ለመቃኘት ይረዳዋል ብለዋል። የዩናይትድ ስቴትሱ ፕሬዝዳንት ሰኞ ዕለት በዋሽንግተንና ቴህራን መካከል የሚደረገው ውይይት በከፍተኛ ባለስልጣን ደረጃ ነው በማለት ተናግረዋል። በስምምነት ላይ ካልደረሰ ለኢራን በጣም መጥፎ ቀን ይሆናል ሲሉ አስጠንቅቀዋል። ባለፈው ወር የኢራን ከፍተኛ ሃይማኖታዊ መሪ አያቶላ አሊ ካሜኒ አሜሪካ ያቀረበቻቸውን ቀጥተኛ ንግግር ጥያቄ በይፋ ውድቅ ካደረጉ በኋላ ዶናልድ ትራምፕ በኢራን ላይ ወታደራዊ እርምጃ ሊወስድ እንደሚችል ተናግረው ነበር። ይሄንንም ሲሉ ኢራን ቀጥታ በቦምብ ልንደበድብ እንችላለን የሚል አይነት ዛቻም ጣል አድርገው ነበር። ትራምፕ ውይይት ለማድረግ ቀጠሮ መያዙን የተናገሩት ለእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር በዋይት ሃውስ ከተገናኙ በኋላ ነው። ትራምፕ ቅዳሜ ከኢራን ጋር በጣም ትልቅ ስብሰባ አለን፣ ከነሱ ጋር በቀጥታ እንነጋገራለን፣ እናም ምናልባት ስምምነት ሊደርስ ይችላል። ያ የሚሆነው ከሆነ ጥሩ ነው ብለዋል። ትራምፕ አክለውም ድርድሩ ካልተሳካ ኢራን ትልቅ አደጋ ውስጥ ትገባለች ሲሉ የተናገሩ ሲሆን ኢራን የኒውክሌር ጦር መሳሪያ ሊኖራት አይችልምና ውይይቱ ካልተሳካ በእውነቱ ለኢራን በጣም መጥፎ ቀን ይሆናል ብዬ አስባለሁ ብለዋል። ፕሬዝዳንቱ የሚደረገውን ንግግር በምን ደረጃ ላይ እንዳለ እንዲሁም የትኞቹ ባለስልጣኖች እየተሳተፉ እንደሆነ ከመናገር ተቆጥበዋል። የኢራን የውጭ ጉዳይ ሚኒስተር ዋሽንግተንና ቴህራን ሚያዝያ 4 ቀን 2017 በኦማን እንደሚገናኙ አረጋግጠዋል። አባስ አራክቺ በኤክስ ገጻቸው ላይ ያለውን የምንፈትሽበት የመሆኑን ያህል እድልም ነው፣ ኳሱ በአሜሪካ ሜዳ ውስጥ ነው ብለዋል። በማይናማር የሚገኙ ኢትዮጵያውያን ወደ ሀገራቸው የሚመልሳቸው ባለመኖሩ ታጣቂዎች በገንዘብ እየተደራደሩባቸው መሆኑን ገለጹ። በማይናማር የሚገኙ ኢትዮጵያውያን በአስቸጋሪ ሁኔታ ከነበሩበት ካምፕ ወጥተው 48 ቀን ቢያልፋቸውም ወደ ሀገራቸው የሚመልሳቸው ባለመኖሩ በሀገሪቱ የሚገኙ ታጣቂ ኃይሎች በገንዘብ እየተደራደሩባቸው መሆኑን ገልጸዋል። በማይናማር ችግር ውስጥ ያሉ ኢትዮጵያውያን መንግስት ወደ ሀገራቸው እንዲመልሳቸውና ሕይወታቸውን እንዲታደግላቸው በተደጋጋሚ እየጠየቁ መሆኑ ይታወቃል። ተጎጂዎቹን ለማናገር ባደረግነው የስልክ ሙከራ አሁን ላይ በአካባቢው አጠራር ዲሞክራቲክ ስካረን የቡዲስት ሰራዊት ተብለው በሚጠሩት ታጣቂዎች ካምፕ ውስጥ እንደሚገኙና በህይወትና በሞት መካከል የሚገኙ ዜጎች መኖራቸውን ገልጸዋል። ወደ ካምፑ ከገቡ ከ48 ቀን በላይ እንደሆናቸው፣ ነገር ግን ወደ ሀገራችሁ የሚወስዳችሁ ከሌለ ተመልሳችሁ ወደ ካምፕ ግቡና ስራ ጀምሩ እየተባለ መሆኑን ኢትዮጵያውያን ገልጸዋል። አክለውም ዲኬቢኤ የሚባሉት ኃይሎች ከዚህ ቀደም ከነበሩበት የቻይና ካምፕ አስተዳዳሪዎች ጋር የሚግባቡ በመሆናቸው ወደ ካምፕ እንዲመለሱ በገንዘብ እየተደራደሩባቸው መሆኑን ተናግረዋል። ኢትዮጵያውያን ዜጎች ብቻ ነን ካምፕ ውስጥ የቀረነው ያሉት ቅሬታ አቅራቢዎቹ ወደ ሀገራቸው የሚመልሳቸው አካል ከሌለ ከዚህ በላይ ማቆየት አንችልም መባላቸውንም ጨምረው ተናግረዋል። ዛሬም በማይናማር ወታደራዊ ካምፖች ውስጥ ታስረናል። ሌሎች ሀገሮች ዜጎቻቸውን በተሳካ ሁኔታ ወደ ሀገራቸው ሲመልሱ እኛ ኢትዮጵያውያን ግን አሁንም ቀርተናል ያሉት ኢትዮጵያውያኑ የድምፅ አልባና የተረሳነን ሲሉ ቅሬታቸውን አሰምተዋል። በቀን አንድ ጊዜ ብቻ ትንሽ መጠን ያለው ምግብ እንደሚያገኙ የተናገሩም ሲሆን ከሃይማኖትና ባህል ጋር የማይሄዱ ምግቦች እየቀረቡላቸው መሆኑንም በምሬት ገልጸዋል። በማይናማር ልጆቻቸው የታገቱባቸው ወላጆች ኮሚቴ አሁን ላይ ከውጭ ጉዳይ ሚኒስቴር ጋር እያደረግነው ያለውን ስራ አስመልክቶ የኮሚቴውን አባላቱ አስጨናቂ በቀለን ጠይቋል። የኮሚቴው አባልም ወደ ሚኒስቴር መስሪያ ቤቱ ሄደው ማስረጃዎችን ማቅረባቸውን የገለጹ ሲሆን ኢትዮጵያውያን ብቻ ካምፕ ውስጥ መቅረታቸውን ማስረዳታቸውን ተናግረዋል። ከሚኒስትሩ ያገኙት ምላሽ መልካም መሆኑን የገለጹት አቶ አስጨናቂ ነገር ግን በአስቸኳይ መፍትሄ ካልተሰጠ ችግሩ የከፋ ሊሆን ይችላል ብለዋል። የውጭ ጉዳይ ሚኒስትርን ለማነጋገር ያደረገው ሙከራ ባይሳካም ከዚህ ቀደም ሚኒስቴር መስሪያ ቤቱ 138 ኢትዮጵያውያን ወደ ሀገር እንዲገቡ ማድረጉን መግለጹ ይታወሳል። ሚኒስትሩ ቀሪዎቹን ዜጎች ወደ ሀገራቸው እንዲገቡ ለማድረግ እየሰራ መሆኑን በሳምንታዊ መግለጫው አስታውቋል። 3400 ኢትዮጵያውያን ከሳውዲ ወደ ሀገራቸው ተመለሱ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩት 3400 ኢትዮጵያውያን ወደ ሀገራቸው ተመልሰዋል። ተመላሾቹ ሁሉም ወንዶች ሲሆኑ ከነዚህም መካከል 33 እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች እንደሚገኙ ተገልጸዋል።
በአራተኛው ዙር በአስቸጋሪ ሁኔታ ውስጥ የሚገኙ ዜጎችን የመመለስ ስራ እስካሁን 12317 ኢትዮጵያውያን መመለሳቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር መረጃ ያመለክታል። ለተመላሽ ዜጎች ተገቢውን ድጋፍና እንክብካቤ በማድረግ ከቤተሰብ ጋር የማቀላቀል ስራ እየተከናወነ እንደሚገኝ ተጠቁሟል። በኢሚግሬሽንና ዜግነት አገልግሎት ተቋም አካባቢ በመሆን አስቸኳይ ፓስፖርት አገልግሎት መስጠት ቆሟል፣ እኛ እናሰራላችሁ በማለት ተገልጋዮችን ሲያጭበረብሩ ነበሩ የተባሉት 2 ሰዎች በቁጥጥር ስር መዋላቸው መስሪያ ቤቱ አሳወቀ። ግለሰቦቹ ተቋሙ ለ5 ቀን 20 ሺህ ብር የሚያስከፍለውን 28 ሺህ ብር በመቀበል የተሳሳተ መረጃ በመስጠትና ያልተገባ ክፍያ በመጠየቅ 24 የተቋሙ አገልግሎት ፈልገው የመጡ ደንበኞችን እንዳጭበረበሩ ተመላክቷል። በቁጥጥር ስር ሊውሉ የቻሉት የፌዴራል ፖሊስ ኮሚሽን እና ከአዲስ አበባ ፖሊስ ኮሚሽን ጋር በመተባበር በደረሰ ጥቆማ መሰረት እንደሆነም ተቋሙ ገልጿል። ተገልጋዮቹ የከፈሉትን ክፍያ ማስመለስ እንደተቻለም አመላክቷል። የኢሚግሬሽንን አገልግሎት ፈልጎ የሚመጣ ደንበኛ በተቋሙ መረጃ ዴስክ በመቅረብ መረጃዎችን ማግኘት ይገባል ያሉት ተቋሙ ዜጎች እንዳይጭበረበሩም አሳስቧል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ከስልጣን ተነሱ። የፌዴራል መንግስትና የትግራይ ክልል ደም አፋሳሽ ጦርነት በፕሪቶሪያል ስምምነት ከተቋጨ በኋላ ባለፉት 2 ዓመታት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሆነው የመሩት አቶ ጌታቸው ረዳ ከኃላፊነት ስፍራ እንዲነሱ ተደርገዋል። የትግራይ ክልል ጊዜያዊ አስተዳደር የስልጣን ዘመን ባያበቃም አቶ ጌታቸው ረዳ ግን ስልጣናቸውን እንዲያስረክቡ መገደዳቸውን ታውቋል። ለጌታቸው ረዳ መሰናበት በፓርቲያቸው ህወሓት ውስጥ የተፈጠረውን መከፋፈልና የቀጠለውን የስልጣን ሽኩቻ እንደ ዋና ምክንያት እየተነሳ ይገኛል። ፕሬዝዳንት ጌታቸው በመሩባቸው ጊዜያት የተገኘው ሰላም አስጠብቀው በማቆየታቸው የምስጋና መልእክታቸውን በማህበራዊ ሚዲያ ገጻቸው በኩል ያስቀመጡት ጠቅላይ ሚኒስትር አብይ አህመድ ለወደፊትም ተቀራርበን መስራታችንን እንደምንቀጥል አረጋግጣለሁ ብለዋል። የትግራይ ክልል ጤና ባለሙያ ማህበር የአባላትን ችግር ካልተፈታ የክልሉ ጤና ስርዓት አደጋ ላይ እንደሚወድቅ አሳሰበ። ማህበሩ በወቅታዊ ሁኔታ ላይ ዛሬ በመቀሌ ምክክር አድርጓል። የማህበሩ ሊቀመንበር ዶክተር ፍስሐ አሸብር እንደገለጹት የማህበሩ አባላት ያነሳቸውን ጥያቄዎች ለክልሉ ጊዜያዊ አስተዳደርና ለፌዴራል መንግስት አቅርበዋል። ከነዚህም ጥያቄዎች መካከል ውዝፍ ደመወዝ እንዲከፈል፣ የትራንስፖርት አገልግሎት እንዲቀርብ፣ የቤት መስሪያ ቦታ እንዲሰጥና ነፃ የሕክምና የሚሉትን እንደሚገኙ አስረድተዋል። የጤና ባለሙያዎቹ ላበረከቱት አስተዋጽኦና ለከፈሉትና እየከፈሉም ላሉት ዋጋ እውቅና ሊሰጣቸው እንደሚገባም አሳስበዋል። የትግራይ ጤና ባለሙያ ችግር ቀድሞ ካልተፈታና ትኩረት ካልተሰጠው የክልሉ ጤና ስርዓት አደጋ ላይ ይወድቃል ያሉት ዶክተር ፍስሐ በርካታ ሰራተኞች እየለቀቁ መሆናቸውንም አስረድተዋል። እነዚህን የተዘረዘሩ ጥያቄዎች ለጊዜያዊ አስተዳደሩና ለፌዴራል መንግስት ካቀረቡ 1 ዓመት ከ8 ወር እንዳለፋቸው የጠቀሱት ሊቀመንበሩ እስካሁን ምንም መልስ አለማግኘታቸውንም አስታውቀዋል። ማህበራቸው ይህ ጥያቄ መልስ እስከሚያገኝ ድረስ ትግሉን አጠናክሮ እንደሚቀጥልም መናገራቸውን የትግራይ ክልል ጤና ኢንስቲትዩት ዛሬ ባሰራጨው መረጃ ገልጿል። በካምቦዲያ አንድ አይጥ በርካታ የተቀበሩ ፈንጂዎችን አሽትቶ በማግኘትና እንዲመክኑ በማገዝ የዓለም ክብረ ወሰን መጨበጡ ተሰምቷል። ሮኒን የተሰኘው ይህ አይጥ በካምቦዲያ ሰሜናዊ ፔሪ-አቪየር ግዛት ከተሰማራበት እንደ አውሮፓውያን አቆጣጠር 2021 ጀምሮ 109 የተቀበሩ ፈንጂዎችና 15 ሌሎች ገዳይ የሆኑ የጦር መሳሪያዎች ቅሪቶችን አስሶ ማግኘቱን ገልጿል። የ5 ዓመቱ ሮኒን በድርጅቱ ታሪክ ውስጥ እጅግ የተሳካለት የፈንጂ አሳሽ አይጥ ተብሎ ተመርጧል። የእሱ ልዩ ስኬቶች በአይጦች በተገኙ የተቀበሩ ፈንጂዎች የላቁ በመሆናቸው የጊነስ ወርልድ ክብረ ወሰን እንዲጨብጥ አስችለውታል። ይህ ጀግና አይጥ ፈንጂ በማምከን ሂደት ያላቸውን ወሳኝ ሚና ጉልቶ ያሳያል ሲል ገልጿል። እውቅናውን የሰጠው የዓለም ድንጋድንግ መዝገብ የሮኒን ህይወት አድን ተግባር የየዕለት ህይወታቸውን በስጋት ለሚያሳልፉ የአካባቢ ሰዎች ታላቅ ለውጥ ያመጣ ነው ሲል አወድሶታል። ሮኒን ቀደም ሲል ማጋዋ የተሰኘችው አይጥ በ5 ዓመት አገልግሎቷ 71 ፈንጂዎችና 38 የጦር መሳሪያዎች ቅሪቶችን በማግኘት ያስመዘገበችው ክብረ ወሰን አሻሽሏል። በ2022 ያረፈችው ማጋዋ ከ225,000 ካሬ ሜትር ቦታ ወይም ከ42 የእግር ኳስ ሜዳ ጋር በሚስተካከል ስፍራ ላይ የተቀበሩ ፈንጂዎችን በማጽዳት የወርቅ ሜዳሊያ ተሸልማ ነበር። ሮኒን ሀብት ብቻ ሳይሆን ትልቅ ዋጋ ያለው አጋርና የሥራ ባልደረባ ነው ሲል ያሞካሸው ድርጅቱ ከዚህ በኋላ 2 ወይም ከዚያም በኋላ ዓመታት ፈንጂ በማነፍነፍ ስራ ላይ ያገለግላል ብለን እንጠብቃለን ብለዋል።
ካምቦዲያ ከ1960ዎቹ እስከ 1990ዎቹ በዘለቀው የእርስ በርስ ጦርነት ሳቢያ ከፍተኛ ፈንጂዎች የተቀበሩበት ሀገር መሆኗን ተገልጿል። በዚህ ምክንያት ከ1970 ጀምሮ ወደ 20,000 የሚጠጉ ሰዎች ህይወታቸውን ያጡ ሲሆን 40,000 ያህሉ ደግሞ የአካል ጉዳት እንደደረሰባቸው ታውቋል። የጎሽ ጥጃ በቅንጡ ሳሎን ውስጥ ለማሳደግ የሞከረው ቻይናዊን በቅንጡ አፓርታማ ሳሎን ውስጥ እያሳደረ የሚያሳድገው ጥቁር የጎሽ ጥጃ ምክንያት በዚህ ዓመት 2 ጊዜ በተከራየባቸው ቤቶች ተባሯል። የቀድሞ ቦክሰኛ የአሁን የአካል ብቃትና የቦክሰኛ አሰልጣኙ የ30 ዓመቱ ግለሰብ ለየት ላለው የሚያሳድገው እንስሳ ሳቢያ ዝነኛ ለመሆን መብቃቱን ተሰምቷል። ቼን የተባለው ይህ ሰው ልክ እንደማንኛውም ቻይናዊ እንደ ውሻ ያለ የቤት እንስሳት እንዲኖረው አስቦ የነበረ ቢሆንም የጎሽ ጥጃ ባለቤትነት ሀሳብ የበለጠ ትርጉም ያለው ሆኖለታል። እንስሳው የህይወት ግቦቼን አሳካ ዘንድ ጠንክሮ መስራት እንዳለብኝ ዘውትር የሚያሳስበኝ ደወል ነው ብሏል። ባለፈው ጥር ወር በገዛው ንጉስ ዴሞን ብሎ በሚጠራው የጎሽ ጥጃው ምክንያት 2 ጊዜ በተከራየው ቤት የተባረረ ቢሆንም ጥጃውን ሽጦ ከመገላገል ይልቅ ሌላ የሚከራይበትን ቤት እያፈላለገ ይገኛል። ወጣቱ የቀድሞ ቦክሰኛ የ4 ወር ጎሹን ጥጃ እያጸዳና እየመገበ እንዲሁም ልብስ አልብሶ በጎዳና ላይ ሲያንሸራሽረው የሚታይባቸውን ፎቶዎችና ቪዲዮዎች በቻይና የማህበራዊ ትስስር ገጾች ላይ የተመለከቱ አንዳንድ ተጠቃሚዎች እንስሳውን ዝናንና ለመሸመት ብቻ እየተጠቀመበት ነው በማለት ተችተዋል። ቼን በበኩሉ የቤት እንስሳውን በእውነት ባልወደው ኖሮ 2 ጊዜም ከተከራየውበት ቤት ባልተባረርኩ ነበር ሲል ትችቱን ውድቅ አድርጓል። ጥጃው የድምጽ ረብሻ ይፈጥር እንደሆነ የጠየቁት ቼን ንጉስ ዴሞን ካልተበሳጨ ወይም ካራበው በስተቀር በጣም ገርና የተረጋጋ ጸባይ እንዳለው ተናግሯል። ምንም እንኳን በ3 ወር ጊዜ ውስጥ ለ2 ጊዜ ከተከራየው አፓርታማ ቢባረርም ቼን ንጉስ ዴሞንን የመተው ፍላጎት እንደሌለው ተናግሯል። ስለ ፍቅር ስትሉ ሁሉንም ነገር ትታገሳላችሁ ብሏል።